أعوذ بالله من الشيطان الرجيم وإن كادوا ليفتنونك عن الذي أوحينا إليك وإن كادوا ليفتنونك عن الذي أوحينا إليك لتفتري علينا غيره وإذا لاتخذوك خليلا وإن كادوا ليفتنونك عن الذي أوحينا إليك لتفتري علينا غيره وإذا لاتخذوك خليلا ولولا أن ثبتناك لقد كدت تركن إليهم شيئا قليلا إذا لأذقناك ضعف الحياة وضعف الممات ثم لا تجد لك علينا نصيرا وإن كادوا ليستفزونك من الأرض ليخرجوك منها وإذا لا يلبثون خلافك إلا قليلا سنة من قد أرسلنا قبلك من رسلنا ولا تجد لسنتنا تحويلا أقم الصلاة لدلوك الشمس إلى غسق الليل وقرآن الفجر إن قرآن الفجر كان مشهودا ومن الليل فتهجد به نافلة لك عسى أن يبعثك ربك مقاما محمودا وقل رب أدخلني مدخل صدق وأخرجني مخرج صدق واجعل لي من لدنك سلطانا نصيرا وقل جاء الحق وزهق الباطل إن الباطل كان زهوقا وننزل من القرآن ما هو شفاء ورحمة للمؤمنين ولا يزيد الظالمين إلا خسارا بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد የተከበራችሁና የተወደዳችሁ ተመልካቾቻችን ይህን ፕሮግራም የምትከታተሉ የሆናችሁ ወንድሞችና እህቶች አላህ Subhanahu Wa Ta'ala እንግዲህ በዚህ ቁርአን ውስጥ ብዙ ነገሮችን ነው እየነገረን ያለው ቁርአንን ተረድተን የቁርአንን መልእክት ተግብረን አላህ Subhanahu Wa Ta'ala እሱን በሰላምና በኸይር እንድንገናኘው ስለሚፈልግ ቁርአንን በተወሰነ መልኩ እንድንረዳም እኛም በቻልነውና በትንሹ ተፍሲሩን ለማስረዳት ያክል ነው አላህ Subhanahu Wa Ta'ala ምን ይለናል وإن كادوا አለ እንግዲህ ሁሉንም ሰው ከነመሪው ነገጧት በመንጠራው ጊዜ ኪታቡን በቀኝ እጁ የተሰጠ ሰው እነዛ ኪታባቸውን ያነቡታል አይበደሉም ቅንጣት ያክል አይበደሉም እንደዚሁም በዚህ ዱንያ ላይ ልበ እውር የሆነ ሰው ነገ በአኺራም የበለጠ እውርና ጭፍን ነው ብሎ አላህ Subhanahu Wa Ta'ala ከነገረን በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሙሽሪኮች ምን ያክል እንደተፈታተኗቸውም እዚሁ አያ ላይ ይነግረናል وإن كادوا برغتم قربوا على الله لا يفتنونك أنت اللي فتاتنوه برغتم قربوا عن الذي أوحينا إليك
ከዛ እኛ ወዳንተ ካወረድነው ቁርአንና ወህይ ራእይ ሊፈታተኑ ቀረቡ በምንድነው መፈታተናቸው ሊተፍተሪ علينا غيره በእኛ ላይ ሌላን ቅጥፈት ከቁርአን ውጭ የሆነ ነገር እንድትልላቸው የነሱን ፍላጎት እንድታወሳላቸውና እንድትገልጽላቸው ፈለጉ ወኢዘን ያን ጊዜ አድርገው ቢሆን ለተخذوك خليلا በጣም ወዳጅ አርገው ይይዙ ነበር የነሱ ፍላጎታቸውን ብቻ የምትገልጽላቸውና እነሱ በሚመቻቸው መልኩ ብታብራራላቸው ኑሮ እነሱም ወዳጅ አድርገው ይይዙ ነበር ሲል አላህ Subhanahu Wa Ta'ala ይነግረናል የሰው ልጅ እንግዲህ እሱ የሚከተለውን አስተያየት እሱ የሚከተለውን ሐሳብ የሚደግፍለትን አካል ጥልቅ ወዳጅ አርጎ ነው የሚይዘው ደጋፊውን ማንም ሰው ይወዳልና እነዚህም የመጡት ሙሽሪኮች እንደው አንድ አመት ያንተና አምላክ እናምልክ አንድ አመት የኛን አምላክ እናምልክ ይያሉ የሚሉ ሰዎች አንተኮ አድርገህላቸው ቢሆን እነሱም ወዳጅ አድርገው ይይዙ ነበር ولولا ان ثبتناك على الله سبحانه وتعالى እኛ ባናጸናህ ኑሮ لقد كدت በርግጥም ቀርበህ ነበር ተርከኑ ኢለይሂም ወደነሱ ማዘንበልን ቀርበህ ነበር شيئا قليلا ትንሽን ማዘንበልን ልታዘነብል ወደነሱ ቀርበህ ነበር ኢላል አላህ Subhanahu Wa Ta'ala ይህ ነብዩ ሰለላሁ ዐለይሂ ወሰለም መተው እንግዲህ ይሄንን ብታረግልን ይሄን አንድ አምላክ የሚለውን ተውና እንደዛ አድርግልን ብለው ሲጮሁ ነብዩ ሰለላሁ ዐለይሂ ወሰለም ዝም ብለው ነበር አላህ እንግዲህ ፍላጎታቸውን ያደርግላቸዋል ያደርግላቸውም ወህይ እየጠበቁ ስለነበረ ነብዩም ሰለላሁ ዐለይሂ ወሰለም በጣም አዛኝ ስለነበሩ እንደው አላህ ፍላጎታቸውን ቢያደርግላቸውና አላህን በተወሰነ መልኩ እንኳን ቢያመልኩት የሚል ሐሳብ ስለነበራቸው አላህ ደግሞ እኛ ባናጸናህ ኑሮ ወደነሱ ትንሽን መዘንበልን ልታዘነብል ነበር ኢዘን ያን ጊዜ አድርገው ቢሆን የነሱን ፍላጎታቸውን ተቀበላቸውና አድርገህላቸው ቢሆን ለአذقناك እናቀምስህ ነበር ضعف الحياه የዚችን ዓለም የዚችን ህይወት እጥፍ ድርብ ቅጣት እናቀምስህ ነበር وضعف الممات እንደዚሁም ከሞት በኋላ ያለን እጥፍ ድርብ ቅጣትን እናቀምስህ ነበር ثم ከዛም لا تجد لك علينا نصيرا በእኛ ላይ የሚረዳህና የሚያግዝህንም አካል ላንተ ረዳትን አታገኝም ነበር ብሎ አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ይገልጽላቸዋል ማለት ነው ቀጠለና ወኢንካዱ አለ ቀረቡ ለيستفزونك من الارض ከዛች ከአረቡ ምድር እንዲሁም ከመካ ምድር ሊያስበረግጉህና ሊያስወጡህ ቀረቡ ሊዩخرجوك منها ከሷ ማስወጣትን ሊያስወጡህ ሊያስበረግጉህ እንድትሸሽ ሊያረጉህም ፈለጉ واذا لا يلبثون خلافك እንደዛ ካደረጉት አይቆዩም እንደዛ ካደረጉ ደግሞ እነሱም ሊቆዩ አይችሉም ኢላ ቀሊላን ትንሽን እንጂ ሊቆዩ አይችሉም እንዳለውም አላህ Subhanahu Wa Ta'ala ከመካ ምድር ላይ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ስደት በሄዱ በሁለተኛው ዓመተ ሂጅራ ላይ የበድር ጦርነት ተከፍቶ ከዛ ሙሽሪኮችን አላህ ለቃቀማቸው ማለት ነው ስለዚህ ይሄንን ነብያቶችን ማንገላታትና ነብያቶችን ከሀገር ወደ ሀገር ማሰደድ ማሰቃየት ይሄ ለሌላው ማህበረሰብ ጠንክ ነውና እንደው አድርገውትና ካስወጡ ትንሽን እንጂ እንደማይቆዩ ልነግርህ ፈልጋለሁ ሱነተ መን ቀድ አርሰልና قبلك من رسلنا ይሄም ደግሞ ካንተ በስተፊት እንልካቸው የነበሩት ነብያቶች ልማዳችን እንግዲህ ከዛ በፊት ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት አላህ ተባረከ ወተዓላ ብዙ ሩሱሎችና ነብያቶችን ልኮ በህዝቦቻቸው ምክንያት አደጋንና ጥፋትን ሲደርስባቸው አላህ ደግሞ ነብያቶችን ሩሱሎችን ለማገዝና ለመርዳት የሚያደርገው የጥፋት ነገር ነበርና ይሄም ከባለፉት ነብያቶች የለመርነው ልማዳችን ነው ወላ ተጅዱ ለሱነቲና ተህዊላ ለኛም ልማድና ከዘፊል ስናደርገው ለነበረው ሁኔታ ቀያሪ ለዋጭ አታገኝለትም ማለት አላህ ተባረከ ወተዓላ አቂሚ الصلاه ሶላትን አቁም ወቅቱን ጠብቀህ ስገድ لدلوك الشمس الى غسق الليل لدلوك الشمس ፀሐይ ለመዘንበሏ ፀሐይ ከተዘነበለችበት አንስተህ الى غسق الليل እስከ ሌሊቱ ጨለማ ድረስ ሶላትን አቁም
እንዲሁም ወቁርአን አልፈጅር ያችን የጧት የቁርአን የሚቀራባትን ፈጅርን ሶላትም እንደዚሁ ሰዓቷንና ወቅቷን ጠብቀህ ስገድ። ኢነ ቁርአን አልፈጅሪ ጧት የንጋቷ የቁርአኗ ሶላት እኮ ካነ መሽሁዳ መላኢካዎች ይጣዱባታል ይገኙባታልና እሷንም ስገድ ብሎ አላህ ሱብሓነሁ ወተዓላ አዘዛቸው ማለት ነው። ወሚነ ሌይሊ ከሌሊቱም ክፍለ ጊዜ ፈተሐጀድ ቢሂ ተነስና ስገድ። ከሌሊቱም ክፍለ ጊዜ ላይ ከእንቅልፍ ተነስና ስገድ። ናፊለተን ለክ ለአንተ ትርፍ ሊሆንልህ ዘንድ ተነስተህ ስገድ። ዓሳ አየብዓተከ ረቡከ ጌታህም ደግሞ አንተን ሊቀሰቅስህ ይከጀላልና መቃመን መሕሙዳ ምስጉን የሆነን የተመሰገነን ቦታ ሰጥቶ ነገ የውመል ቂያማ ትልቅ የሆነን ደረጃ ሰጥቶ ሊቀሰቅስ ይፈልጋልና እነዚህን መልካም ስራዎች ስራ፣ ሶላትን በመስገድ አብዛ ብሎ አላህ ሱብሓነሁ ወተዓላ ያዛቸዋል። ወቁል ረቢ ጌታዬም በል አድኺልኒ አስገባኝ፣ ሙድኸለ ሲድቂን ያማረና እውነት የሆነን መልካም የሆነን ማስገባትን ወደ መዲናም አስገባኝ። ወአኽሪጅኒ አውጣኝ፣ ሙኽረጀ ሲድቂን ከዚህ ሀገር ከመካ አውጣኝ፣ እውነትና ጥሩ የሆነን ማውጣትን መልካም የሆነን ማውጣትን አውጣኝ ብለህ ጌታህን ለምን። ወጀዐሊ አድርግልኝም በል ሚን ለዱንከ አንተም ዘንድ አድርግልኝም በል ሱልጣነን ነሲራ እንደዚሁም የምረዳበት የሆነን ሑጃ ማስረጃ የምታገዝበት የምረዳበት የሆነንም ማስረጃ ስልጣንን አድርግልኝ ብለው አላህ ሱብሓነሁ ወተዓላ እንዲለምኑ ነቢዩን ዓለይሂ ሰላቱ ወሰላም አላህ በዚህ አይነት ሁኔታ አዘዛቸው ማለት ነው። ስለዚህ ከነዚህ አያዎች የምንረዳቸው በጣም ብዙ ናቸውና አያዎቹ የአላህን ሱብሓነሁ ወተዓላ በሰዎች ላይ የዋለውን ኒዕማ እንዲሁም ነቢዩን ሰለላሁ ዐለይሂ ወሰለም ባያጸናቸው ወደ ሰዎች ማዘንበልን ሊያዘነብሉ እንደነበረም እዚሁ ላይ ይነግረናል። ካዘነበሉ እጥፍ ድርብ የሆነን ቅጣት እንደሚቀጣቸውም አላህ ሱብሓነሁ ወተዓላ ዝቶባቸውምና አስፈራርቷቸው ነበር። የመካ ሙሽሪኮችም እንዲሁ ሊያስወጧቸው በሚያስፈራሩ ጊዜ ነቢዩን ሰለላሁ ዐለይሂ ወሰለም ከዛ በኋላ ብዙ እንደማይቆዩ አላህ ነገራቸውና እንዳደረጉትም አላህም እጥፍ ድርብ የሆነ ቅጣት እንደሰጣቸው ጠቁሞናል። ይህም ደግሞ ከመጀመሪያ ሩሱሎች የለመድነው ያደረግነው ልማዳችን ነው ሲል አላህ ሱብሓነሁ ወተዓላ ይነግረናል። እንዲሁም የሶላትን ታላቅነት እየነገረን ነው አላህ። ሶላት አላህ ሱብሓነሁ ወተዓላ እንደሌላው ዒባዳ ነቢዩን ሰለላሁ ዐለይሂ ወሰለም እዚሁ ምድር ላይ ያሉ ያዘዛቸው አይደለም። አላህ ወደ ሰማይ ወስዶ ግዴታ ያደረገባቸው እንደሆነ በልዩነት የሚታይ ስለሆነ ሁላችንም ሶላትን ብንሰግድ ሶላትን ቀጥ አድርገን በመያዛችን አላህ ዘንድ የሚሰጠን ምንዳና የምናገኘውን ደረጃ እንደዚሁም ሶላትን በመተዋችንና ሶላትን ቀጥ አድርገን ባለመስገዳችን ወቅቱን ባለመጠበቃችን የሚያጋጥምን አደጋም እዚሁ ላይ ተጠቅሷል። እንዲሁም የሌሊትን ሶላት በነቢዩ ዓለይሂ ሰላቱ ወሰላም ላይ ግዴታ እንዳደረገ በኡመታቸውም ላይ ደግሞ ሱና እንደሆነ የምንረዳው ነው። ከሰገርነው በጣም ትልቅ አጅርና ምንዳ እንዳለው ነው። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ሁልጊዜ አላህን ሱብሓነሁ ወተዓላ ዱዓ እንዲማጸኑ እንደው ለአላህ ጉዳያቸውን እንዳቀርቡ የጠቀሰበት ነው። ይህም ከዚህም ተነስተን እኛም አላህን መማጸን ሁልጊዜ ዱዓ ማድረግ መለመን እንዳለብንም የነገረን አያዎች ናቸው። በመቀጠል ደግሞ አላህ ወቁል ጃአል ሐቅ አለ። ወቁል ጃአል ሐቁ ሐቅ መጣ በል፣ ሐቅ እውነት መጥቷል በል። ወዘሀቀል ባጢሉ ውሸትም ተንኮታኮተ ብለህ በል አላቸው። ኢነል ባጢለ ይሄ ውሸትና ባጢል የሆነ ነገር ከሐቅ ተቃራኒ እንግዲህ ጥመት ነው። ይህ ጥመትና ውሸት የሆነ ነገር ካነ ዘሁቃ ፊትም ጠፊ ነው። ምንም ሰባትና ጽናት የለውም ይጠፋልና ጠፋ የሚለውን በል አለ አላህ ሱብሓነሁ ወተዓላ። ወኑነዚሉ ሚነል ቁርአኒ ከቁርአንም እናወርዳለን ማ ሁወ ሺፋኡ ወረሕመቱን ከሱም መድኃኒትና እዝነትን የሆነን ከቁርአን ለሰው ልጆች ለሙእሚኖች ልልሙእሚኒነ ለሙእሚኖች እናወርዳለን። ወላ የዚዱ ዛሊሚነ ኢላ ኸሳራ ለበደለኞችና ለነዛ ለአመፀኞቹ ኪሳራን እንደዚሁም ደግሞ
ጥመትንና መበላሸትን እንጂ ሌላ አይጨምርላቸውም። ቁርአን በተቀረባቸው ቁጥር ይሄ የእብድ ንግግር ነው፣ ይሄ የደጋሚ ንግግር ነው እያሉ ቁርአንን ከመመራት ይልቅ ጥመትን የብስ እንደሚጠሙበት አላህ ሱብሓነሁ ወተዓላ በዚህ ላይ ይነግረናል ማለት ነው። ስለዚህ ሁልጊዜ አላህን መለመን እንዳለብንና ቁርአን ሐቅ በትክክል አላህ ሱብሓነሁ ወተዓላ በሐቅ እንዳወረደልን እንረዳለን። ቀጥሎም በሐቅ ማውረዱ ብቻ ሳይሆን ቁርአንን ለኛ መድኃኒት ለኛ ረሕመት አድርጎ እንዳወረደው ነው በዚህ ላይ ተጨማሪ የምንረዳው ነገር። ለሌሎች ግን ለዛሊሞችና ለበደለኞች የባሰ ጥፋትን እንጂ ሌላ እንደማይጨምርላቸው አላህም እየነገረን ያለው። ስለዚህ ወደ ቁርአን መቅረብ፣ ወደ ቁርአን መጠጋት፣ ቁርአንን ነገ ዛሬ ሳንል ወደ ቁርአን ያልቀራንም በመቅራት ተፍሲሩንም ያልቀራን ሰዎች በመቅራት እንዲሁም ቁርአንን ለማወቅ መልፋትና መትካት እንዳለብን ነው ይሄ ሁሉ ነገር የሚያስረዳና ሁላችንም ወደዛ ልንዞር ወደ ቁርአን ልንዞር ይገባል። አላህ ሱብሓነሁ ወተዓላ እንግዲህ የቁርአን ሰዎች አላህ ያድርገን። አላህ ሱብሓነሁ ወተዓላ በዚህ ቁርአን የምንጠቀም ቁርአኑም ነገ የውመል ቂያማ አማላጅና ሽምግልናን የሚቆምልን አላህ ያድርግልን። ኢኽላሱንም አላህ ይወፍቀን። አላህ ሱብሓነሁ ወተዓላ ከሚምራቸው ሰዎች ከቅጣቱም ከሚጠብቃቸው ሰዎች አላህ ያድርገን። ለዛሬው የተዘጋጀውን ፕሮግራም እዚሁ ላይ እንጨርሳለን። هذا وبالله التوفيق وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله تعالى وبركاته.